ገና ሳታገቡ ገና ሳትወልዱ ሲንግል ማም ሆነ የምትመኙ ሰዎች እግዚአብሔር ይቅር ይበላችሁ። በቃ ለወደፊት ወንድ አልፈልግም ሲንግል ማም ሆነ ነው ፈልገው ልጅ ብቻ ነው መፈልገው ስትይ በጣም የምድር ራስ ወዳድ ሴት ለመሆን ወስነሻል። ምን ያህል ራስ ወዳድ ቢሆን ነው አንድ ሰው ልጁን ያለ አባት ከሚስት ጋር መነጋገር ከባል ጋር መነጋገር ማትፈልገው ትዳር የሚባል ነገር እንዳታስብ በህይወት ዘመን እኔ እንዳልጎዳ ከፈራለሁ ካለች እንዳልጎዳ ፈራለሁ ያለች ለባል መገዛት ፍላጎት የሌለች ሴት ላንቺ ትዳርና ልጅ በጣም ከባድ ነው። ሲደክማት ነው የፈታችው። እውነት ጥቅምት እንደሚጀምር በጣም የሚገርም ልዩ ስልጠና አለ። እንዳያመልጣችሁ። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ራሳችሁን ማስተካከል የምትፈልጉ ሰዎች ካላችሁ ይሄ ስልጠና ብዙ ነገር ታስተካክሉበታላችሁ። 09774050 ላይ ደውላችሁ ጥቂት ቦታዎች አለን ተመዝገቡ። ጆይ ስታር ፈንድሬዘር እንኳን ለደመራ በዓልና ለመስቀል በዓል እግዚአብሔር በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም የደስታ የፍቅር በዓል ይሁንላችሁ። በዓልን ቤታችሁን ማሳመር ከፈለጋችሁ በልዩ ቅናሽ እየጠበቅኳችሁ ነው። እንዲሁም የሚያማምሩ ሶፋዎች፣ የሚያማምሩ የምግብ ጠረጴዛዎች፣ የሚያማምሩ አልጋዎችና የሚያማምሩ የቤት ዕቃዎችን ይዤ ከ5 ዓመት ዋስትና ጋር እየጠበቅኳችሁ ነው። አራሻቸው ጉርድ ሾላ ቴሌ የድሮ መብራት አጠገብና እንዲሁ ደግሞ ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኙዋቸዋላችሁ። ለበለጠ መረጃ በዚህ ስልክ ደውሉላቸው። ጥቅምት 1 ስልጠና እንዳያመልጣችሁ። የትዳር ሐኪም መጽሐፍ ያላነበባችሁ ሰዎች ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ መጽሐፉ ይጠቅማችኋል። ገዝታችሁ አንብቡ። አመሰግናለሁ። ሰላም ጤና ይስጥልን። እንዴት አላችሁ? እንኳን ለ2018 ለደመራ በዓል እግዚአብሔር በሰላም በጤና በፍቅር አደረሳችሁ እያልኩኝ እንግዲህ ዛሬ አንድ በጣም የሚያምር ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ትዳሯ የፈረሰባት ሴት ሳትወድ ተገዳ ሲንግል ማም ብትሆን በራሱ ምንም ማድረግ ስለማትችል ችግር የለውም እንላለን። አንድ ሴት ካለፈቃዷ ከአቅሟ በላይ በሆነባት አቅም ልጆቿን ብቻ ማሳደግ የጀመረች ቁጭ ብላ ልጆቿን የምታሳደግ ሴት ከአቅሟ በላይ የሆነ ነገር ላይ መጽሐፉም ቁርአኑም አይፈርድባት። አንድ ሰው ከአቅሙ በላይ የሆነ ነገር ላይ ተጠያቂ የምንሆንበት ነገር አለ፣ ተጠያቂ የማንሆንበት ነገር አለ። ብዙ ጊዜ ጊዜያችን፣ ጉልበታችን፣ ገንዘባችን፣ ኢነርጂያችን ብዙ ነገራችንን የምናባክነው በሚያስጠይቀን ነገር ሳይሆን በማያስጠይቀን ነገር። ሚዲያ ላይ ራሱ ይሄ ሁሉ ሚሊዮን ሰው የሚጨቃጨቀው ነገ በነፍስም በስጋም የማያስጠይቀው ነገር ላይ የወንድም ኃጢአት፣ የወንድም ጉድፍ፣ የወንድም ይሄ የሆነ ነገር ማድረግ የነሱ እንደዚህ ነው ብሎ ስለሰው መተንተን እሱ አያስጠይቅህም። የሚያስጠይቅ ነገር ላይ ፎከስ አድርግ። ብዙ ጊዜ የሚያስጠይቀን ነገር ላይ አይደለም ጭቅጭቃችን፣ ክርክራችን የማያስጠይቀን ነገር ላይ በሰውም በነፍስም በስጋም የማይመለከተን ነገር ላይ ነው በጣም ብዙ ጊዜያችንን እናጠፋ። በጣም በሚገርማችሁ ሁኔታ አሁን ምን አይነት ሴቶች እየበዙ መሰላችሁ? ወይ ደግሞ ምን አይነት ወንዶች እየበዙ መሰላችሁ? ዘር መተካት ብቻ የሚፈልጉ ገና ሳታገባ ገና ሳትወልድ ሲንግል ማም መሆን እፈልጋለሁ ወይ ደግሞ ለወደፊት ወንድ ልጅ አልፈልግም። ለምን መብቷ ነው። በነገራችን ላይ ብቻዬን መኖር እፈልጋለሁ ካለች መውለድ አልፈልግም እኮ ብላ ገና በላጤነት ማህፀኗን እንትን ያለች ሴት አለች። ገና ሳትወልድ ፍቅረኛ ይዛ እኔ ለወደፊት መውለድ አልፈልግም ድንገት አስረግዞ እንዲህ እንዳለውም ብላ አሁን ግን ከ9 ዓመት በኋላ ምን አለ ያን ጊዜ መካሪ አጠገቤ ቢኖር ሰው አጠገቤ ቢኖር የዛሬ 4 ዓመት የዛሬ 5 ዓመት እንደዚህ ያደርጋ ቁጥራቸው በተለይ በጣም ነው እየበዛ የመጣው። ሰው አግብቶ ፌል አድርጎበት ሳይወድ በግዱ የሆነ ኪሳራ ከገጠመበት ችግር የለም። ነገር ግን ሰው ገና ምንም ሳይሆን ከመሬት ተነስቶ እንዴት ኪሳራ ይመኛል? ምንም ሳይሆን ከመሬት ተነስቶ አንድ ሴት የሆነ ነገር ገጥሟት ቢሆን ያስኬዳል። ወንድ ዋጋ አስከፍሏት ከሆነ ምናልባት የሚሰብሩ ወንዶች እንዳሉ ሁሉ የሚጠግኑ ወንዶች አሉ። የሚሰብሩ ሴቶች እንዳሉ ሁሉ የሚጠግኑ ሴቶች አሉ። ሁሉም ሴቶች አንድ አይነት አይደለም። የሚያመሳስለን ነገር አለ፣ የሚያቀራርበን ነገር አለ። ምክንያቱም የጋራ ፀሐይ ነው የምንጠቀመው፣ የጋራ ሰማይ ነው ያለን፣ የጋራ ምድር ነው ያለን፣ የጋራ ንፋስ ነው ያለን። ምንም የጋራ እግዚአብሔር ባይኖረንም የጋራ ፈጣሪ ባይኖረንም እንኳን የጋራ ፀሐይ አለን፣ የጋራ ንፋስ አለን፣ የጋራ ፕላኔት ውስጥ ነው የምንኖረው። የጋራ የሚያደርጉን ነገሮች አሉ። ሰው የሚያመሳስለን ነገር አለው። ያ ግን ደግሞ በጣም በሚገርም ሁኔታ ሴትም ከወንድ ጋር የጋራ የሚያረጋት ነገር አለ። ሴትም ወንድ ታቆስላለች በህይወት ዘመኗ፣ ወንድም ደግሞ ሴት ያቆስላል በህይወት ዘመኑ። እኛን የሚሰብሩን ሰዎች አሉ፣ እኛ የምንሰብራቸው ሰዎች አሉ። ምንም ሳይፈጠር ሳታገቢ ሳትወልጂ በቃ ለወደፊት ወንድ አልፈልግም ሲንግል ማም መሆን ነው ፈልገው ልጅ ብቻ ነው የምፈልገው ስትይ በጣም የምድር ራስ ወዳድ ሴት ለመሆን ወስነሻል። ራሷን ብቻ የምትወድ ከሃይማኖት ከባህል ወጣ ያለ ነገር ለማድረግ ወስነሻል። እንዴት በይ? አንቺ ልጅ መውለድ ትፈልጋለሽ። ልጅሽ አባት እንደሚፈልግ አታውቂም? አንተ ሲንግል ዳድ ሆነ መኖር ትፈልጋለህ። በቃ ሚስት አታስፈልግም። በፈለግ ሰዓት መውጣት፣ በፈለግ ሰዓት መግባት፣ ጭቅጭቅ አያስፈልግም፣ ህግ አያስፈልግም። ይሄ በጣም ስለ ቃሉ ይቅርታ መርህ አልባ ህግ አልባ ዝም ብሎ በዘፈቀደ በደም ነፍስ መሄድ፣ ያ ደግሞ ህሊና ማጣት፣ አይምሮ ማጣት። ሰው
የሆነ ህግ ላይ ሊመራ ይገባል። በመንግስትም እኮ ምን ተዳደርበት ህግ አለ አይደለ? የምንገዛለት ህግ አለ። ህግ ባይኖር ኖሮ ሰው ምን ይመስል ነበር? ሴቷ ምን ትመስል? ወንዱ ምን ይመስል ነበር? ሀገር ምን ይመስል ነበር? ህግ ባይኖር እዚህ ሀገር ህግ ኖሮ ራሱ ብዙ ነገር ከባድ ነው። ህግ ራሱ ኖሮ ከባድ ነው። ህግ ግን ባይኖር ምን ሀፕን ያደርጋል ይመስላል? ህግ ባይኖር የእግዚአብሔር ህግ ባይኖር የቁርአን ህግ ባይኖር የማህበረሰብ ህግ ባይኖር ህግ ነው አስሮ ያስቀመጠን። በነገራችን ላይ ህግ ራሱ አስሮ አልተቻልንም። የእግዚአብሔርን ህግማ የቁርአን ህግማ ይሄ ስንቱ ይጠብቀዋል። የሚጠብቁትን ይጠብቃቸዋል፣ የማይጠብቁትን ደግሞ አይጠብቃቸው። ፈጣሪን ስትፈራ እመነኝ መንገድ ሁሉ ቀና፣ ስራዎቹ ሁሉ ቀና ናቸው። እግዚአብሔር ንግግርህን ጣፋጭ፣ ሐሳብህን ጣፋጭ፣ ስራህን ብዙ ነገርን ይባርክላል። እግዚአብሔርን በመፍራት ውስጥ ስትኖር፣ ፈጣሪን በመፍራት ውስጥ ስትኖር፣ ህግ አልባ ስትሆን እንደፈለገ የምትኖር ግን ከከብት የተሻለ ህይወት አይኖርም። ከእንስሳ የተሻለ ህይወት አይኖርም። እንስሳ እንግዲህ አለ አይደለ? ማሰብ የማይችሉ እንስሶች አሉ። እኔ ነብዩ ዳዊት እንደውም ይላል ሰው ልጅ ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ይላል። አንተ ሲንግል ዳድ ሆነ መኖር ትፈልጋለህ። ለልጅ ምን አሰብክለት? ያለ አባት የሚያድግ የአባት ፍቅር እየተሰጠው የሚያድግ ችግር የለም። ያለ አባት የሚያድግ ልጅ ምን ያህል ራስ ወዳድ ቢሆን ነው አንድ ሰው ልጁን ያለ አባት እየሄዱ እየጠየቁ ማሳደግ እኮ ያለ ነው። ነገር ግን አንተ በቃ ሲንግል ዳድ ሆነ ይሄ ልጅን ብቻ ተቀበለ። ሚስት የእናት ፍቅር አያስፈልገውም ልጁ አንተ ብቻ። እመነኝ ካደገ ካንተ ባሰ ነው የሚሆነው ልጅ። ያንተ ትከሻያን ጊዜ እንዲጎበስ ይላል፣ የልጅ ትከሻ እንደዚህ ለጠጥ ይላል። አንቺ ያረጀሽ ውልቅልቅ ያልሽ ፊትሽ ይሄ ኢዩኝ የሚለው ቆዳ ሸፍኑኝ ማለት ይጀምራል። የልጅሽ ቆዳ ደግሞ መገለጥ ይጀምራል። ምን መልስ ሰጫለሽ? እኔ የዛሬ 7 ዓመት 8 ዓመት በጣም በሚገርማችሁ ሁኔታ ምንም ያልበደለው ባለቤቷን ሰበብ ፈልጋ ከራሷ ላይ አስወጣ ታውቃለች። በቃ ይሄ ላለመጨቃጨቅ። በነገራችን ላይ ያላገባችሁ ሴቶች ይሄን ቪዲዮ የምታዩ ከሆነ ያላገባችሁ ወንዶች ከሆነ ይሄንን ለዓለም ወንዶች ሼር አድርጉ። ጭቅጭቅ ማትፈልግ ነገር ማትፈልግ ከሚስት ጋር መነጋገር ከባል ጋር መነጋገር ማትፈልግ ከሆነ ትዳር የሚባል ነገር እንዳታስብ በህይወት ዘመን። ውሸት ነው። ንግግር ማትፈልግ፣ ጭቅጭቅ ማትፈልግ፣ መነጋገር ማትፈልግ፣ ምንም ማትፈልግ፣ መነካት ማትፈልግ ከሆነ በታሪክ ተሳስተ ትዳር እንዳታስብ በታሪክ። ምክንያቱም ከሚስት ጋር ሳትነጋገር ሳትነካካ የሚያገናኝ ነገር 1 ሚሊዮን ነው። ሰው አለመገናኘት አለመነካካት አትችልም። ከዚህ የተነሳ በታሪክ እንዳታስበው። ይሄ ጭቅጭቅ ማትፈልጊ ከሆነ በታሪክ ልጅ ራሱ አትውለጂ። ምክንያቱም ከልጅ ጋር ጭቅጭቅ አለው። አርግ አታርግ፣ ልክነ ልክ አይደለህም አለው። ጭቅጭቅ ማትፈልጉ ሰዎች ለብቻ። እኔ አንድ ሰው እግዚአብሔር ይስጠው አሁን 50 ዓመቱ ነውና እኔ ማንነቴን አውቀዋለሁ። የተረገመ ልጅ መውለድ አልፈልግም፣ እማላሳድገው ልጅ መውለድ አልፈልግም። ከዛ የተነሳ ነው እንደው ባለቤቴ መውለድ አትችልም እና እግዚአብሔርን አዋቂ ነህ የእውነት ያው አምላክ ሆይ አዋቂ ነህ ብዬ ሁሉ ያመሰግነዋል። ምንም እኔና እሷ መካከል አንድ ቀን ተሳስታ እንኳን በሰጠን ኖሮ ብላ እስከማትል ድረስ ሰላም ሆነን ነው እስካሁን ምንድነው። መጽሐፍ ቅዱስ እኮ ይላል ያልወለዱ ማህፀኖች የተባረኩ የሚባሉበት ዘመን ይመጣል፣ ያልወለዱ ንዑዳን ክቡራን የሚባሉበት ዘመን ይመጣል። ከምን የተነሳ የወለድከው ልጅ አንተ ወልደኸው እንደ ልጅነቱ ሳይገኝልህ ሲቀር በጣም ነው ስሜት የሚረብሽ። ዞሮ ዞሮ ነጥቤ ምንድነው? በተቻለና በተቻለ መጠን በባልና በሚስት መካከል ገብታችሁ ወይ ደግሞ በትዳርና በባልና በሚስት መካከል አንድ ቤት ኖራችሁ ህይወቱን ሳታዩ ሲንግል ማም መሆን ሲንግል ዳድ መሆን የምታስቡ ሰዎች ወይ ደግሞ ልጅ ብቻ ነው የምፈልገው የምትሉ ሰዎች ለልጆቻችሁ ምን አስባችሁ? የልጆቻችሁ አይምሮ ምን ታስበውለት ነው? ያለ አባት የሚያድግ ልጅ ያለ እናት የምታድግ ልጅ ቢያንስ እየተጠያየቁ ተለያይተው ልጅ የሚያሳድጉ አሉ። ያው የተለመደ ነው። አለመግባባት በጣም ሲበዛና መግባባት ሲከብደው ሰው ምንም ማድረግ ይችላል። ማድረግ ከሚችለው ነገር አንዱ ከሷ ጋራ በሚግባባበት መንገድ እየተግባባ ልጁን ማሳደግ ነው። ነገር ግን ገና ሳታገባ ገና ሳትወልድ ገና ፍቅረኛ ሳትይዝ ከወንድ ጋር ላለመነጋገር። በነገራችን ላይ ሰዎች የሚፈሩት እናንተን ብቻ አይደል ራሳቸውን ነው የሚፈሩት። እኔ እንዳልጎዳ ከፈራለሁ ካለች እንዳልጎዳ ፈራለሁ እያለች አንቺ እኮ ጥሩ ሰው ነሽ፣ አንቺ እኮ ደግ ነሽ፣ ለምን ተለያያችሁ? በጣም ደግ ሰው ነው ጥሩ ሰው ነው። ውሸት ነው። ከላይ የሚለው ነገር ነው እንደዛ። ውስጥ ላይ ቁስል አለ። በጣም ደግ ሴት ናት፣ በጣም እንትን ናት። ውሸት ነው። ሚዲያ ላይም ወጣው እንደው እሱ ጥሩ ሰው ነው፣ እሷ ጥሩ ሰው ናት፣ በቃ ደግ ሰው ነው፣ በጣም የሚገርም መልካም ሰው ነው። እሱ ከላይ የሚወራ ነው። ገፈፍ ስታረጉት አቁስላው ሲደክመው ነው የፈታት። አቁስሏት ሲደክማት ነው የፈታችው። እውነታው ይሄ ነው። በቃ ምንም ጥያቄ የለውም። እውነታው ይሄ ነው። እኔና እሱ እኮ በቃ እንዋደዳለን፣ ቤቱ ሄዳለሁ፣ በጣም ልጆቻችንን እናሳድጋለን ምናምን ከላይ ከበሩ ውስጥ ላይ ግን አቁስላው በቃ ሲደክማት ነው
የፈታት ወይ ደግሞ የፈታቸው። አንዳንድ ጊዜ ሰዎችም በቃ እኔ ወንድ እንዳልጎዳ ፈራለሁ ነው፣ ውሸት ነው። እንዳይጎዱ ነው የሚፈሩት። ነገ ያ ግፍ መጥቶ እነሱን ዋጋ እንዳያስከፍላቸው የሚፈሩት። ስለናንተ የሚያስቡ ስለራሳቸው ነው። ያ እኔ ጋር እንግዲህ ብዙ ባልና ሚስቶች ይመጣሉና ቁጭ ብለህ ጽፈህ ታያለህ ነገሮችን በዚህ ሳይኮሎጂካሊም ኢሞሽናሊም ፊዚካሊም ሜንታሊም ባዮሎጂካል ነገሮችን በብዙ አቅጣጫ ባልና ሚስት ማማከር ይሄ እስናት ቢዝነስ ስላልሆነ በጣም ተጠንቀቀ ነው። የመሰለን ሁሉ አታውራ። አዋድዳለሁ ብለህ ልታጣላ ትችላለህ። በጣም ተጠንቀቀ እንጂ እኮ ሚዲያ ላይ በጣም የሚያስብሉ ንግግሮችን ማውራት ይቻላል። ምን ባወራ ሰው ይጠቅማል ነው እንጂ ምን ባወራ ጎበዝ ነው ይሉኛል፣ እሱ ጥቅም የለው። ምን ባወራ ግን ለሰው ይጠቅማል። ወሬ ሁሉ ወሬ አይደለም። ለሰው የሚጠቅመውን መታወራ ከሆነ 1000 ሰው ካየ ከበቂ። የ1000 ሰው ቤት መዳን ማለት እኮ ቀላል አይደለም። በ30 ቀን ውስጥ እኮ የ30,000 ሰው ቤት ይድናል። በአመት አባዙት። በአመት ሲባዛ የብዙ ሚሊዮን እኔ የእውነት ከዛሬ 4 ዓመት 5 ዓመት ጀምሮ በጣም በብዙ ሚሊዮን የሚቆጠሩ ሰዎች ጋራ ብዙ ነገር ነው ይፈታል። ብዙ በቃ ይሄ ስንወጣ እንትኑን ይሄ ፊድባኩን እኔ መሸከም ሁሉ እስከሚከብድን ድረስ እግዚአብሔር ከፈቀደ ደግሞ ከእግዚአብሔር ጋር የኔ ስራ አይደለም የእግዚአብሔር ስራ ነው። ለወደፊትም ደግሞ ገና ብዙ ሚሊዮን ሰዎችን በዚህ መልክ ህይወታቸውን እንታደጋለን ብዬ ተስፋ አደርጋለሁ። እግዚአብሔር ከረዳን። ያለ እግዚአብሔር ምንም ማድረግ ስለማንችል ዞሮ ሐሳቤን ጠቅለል ሳረገው ሳታገቡ ስለ ሲንግል ማምነትና ስለ ሲንግል ዳድነት ልጅ ብቻ መታሰቡ ሰዎች አግብቶ ሰው ካቅሙ በላይ ሆኖ ሲጀምር እንደውም እግዚአብሔርን አታር የአፈን ፍሬ ትበላለህ ነው የምትመኘውን ያንኑ ታገኛለህ። ባትፈልጊውም ነገ ፈተሽ ቁጭ ልትይ ትችያለሽ እንኳን ፈልገሽው ቀርቶ። ስለዚህ እግዚአብሔር የተባረከውን ባል ይስጠኝ፣ ከባለቤቴ ጋራ ነው እስከ ዕለተ ሞቴ መኖር የምፈልገው ካልሽ መጀመሪያ ምኞትሽም ሐሳብሽም ፍላጎትሽም እሱ ይሁን። በዛ ላይ ደግሞ መጨቃጨቅ፣ መነጋገር፣ ከሰው ጋር መጣላት የማትፈልጉ ሰዎች ለእናንተ ትዳር አያስፈልግም። ትዳር ብዙ የሚያገናኝ ነገር አለ። ከሚስት ጋር ሳትወድ በግድ ቁጭ ብለህ ማውራት ይጠይቃል። ከባለቤትሽ ጋር ቁጭ ብለህ ለባል መገዛት ፍላጎት የሌለች ሴት ለአንቺ ትዳርና ልጅ በጣም ከባድ ነው። ባል ራስ እንደሆነ ማትቀበይ ለባለቤትሽ የማትገዢ ከሆነ አይ ስለረዘመ ነው ማልገዛው፣ ስላጠረ ነው፣ ደሃ ስለሆነ ነው፣ ሀብታም ስለሆነ ነው፣ እንዲህ ስለሆነ የእሱን ችግር ተይና እንደ ሚስት የመገዛት ህግ ያስገድድሻል። ሚስት ከሆነች ግዴታ አለባት ለባለቤቷ የመገዛት። ባል ከሆነ መጽሐፍ ቅዱስ ይላል የምትፈልገውን ሁሉ ያድርግላት ይላል እኮ። ለሚስት የምትፈልገውን ሁሉ የማድረግ ግዴታ አለ። ይሄን ግዴታን ኃላፊነትን ለመወጣት ፍላጎቱ ከሌለ ነገ እውነትም ሲንግል ዳድ ሆነ ነው ቁጭ የምትል። ስለዚህ ነጥቤ ገና ሳታገቡ ገና ሳትወልዱ ሲንግል ማም ሆነ የምትመኙ ሰዎች እግዚአብሔር ይቅር ይበላችሁ። ገና ሳትወልጂ ገና ሳታገቢ ገና ምንም ሳትይ ሲንግል ማም ይሄ ላለመነጋገር ከሰው ጋር ኮንፈርት ዞን በቃ በፈለገኝ ሳትወጣ በፈለገኝ ሳትወጣ ከፈለገኝ ሰው ጋር ሴክስ ታደርጋለች፣ እንደፈለገች ትኖራለች በፈለገኝ ሳትወጣ። እሱ የእንስሳ ባህሪ። የሰው ባህሪ ገደብ አለ። የሚጠብቅ ሰው አለ፣ የምትጠብቀው ሰው አለ፣ የምትገዛለት ሰው አለ፣ የሚገዛለት ሰው አለ፣ የምትመራው ቦታ አለ፣ የምትመራው ቦታ አለ፣ የምታዘው ቦታ አለ፣ የምትታዘዘው ቦታ። መታዘዝም ፍቅር ነው፣ ማዘዝም ፍቅር ነው። ከሁለቱም ጋር መኖር የምትችል ከሚስት ጋርም ከባል ጋር። እግዚአብሔር የሚወደው ደግሞ ይሄ ነው። መጽሐፉን ቁርአኑ የሚቀበለው ደግሞ ይሄ ነው። የፈጣሪም የማህበረሰባችንም ልማዳችንም ሃይማኖታችንም ባህላችንም ደግሞ ይሄ ነው። ከዚህ ውጪ በዓለም በነገራችን ላይ እስከ ዛሬ ድረስ ዓለም በአንድ አፍ የሚቀበለው ነገር ቢኖር የማይቀበሉትም ቢኖሩ ይሄ የቤተሰብ ህግ ነው። አዎ አንድ ሰው በህይወት ዘመኑ ለዛ እኮ ነው የአእምሮ ጤና ችግር ያለባቸው ሰዎች እየበዙ ያሉት። ለዛ ነው የሚያብድ ሰው እየበዛ ያለው። ለዛ ነው ስትሮክ እየበዛ ያለው፣ ደም ግፊት፣ ካንሰር፣ ጨጓራ በጣም የሌሉ ነገሮች እየበዙ ያሉት እኮ ከዛ የተነሳ ነው። ይሄ ሶሻል ላይፍ በሰው ልጅ ወሳኝ ነው። ሃይማኖት ወሳኝ ነው። ጤና ወሳኝ ነው። እውቀት ወሳኝ ነው። ጥበብ ወሳኝ ነው። ገንዘብ ወሳኝ ነው። ዓላማ ወሳኝ ነው። ሰባቱም የህይወት ዘርፎች ላይ ካላደግን በስተቀር በአንዱ ብቻ ከሆነ በቃ ነፃነት ያስፈልጋል። ኢትዮጵያ ውስጥ ራሱ በነገር ሌላ ጊዜ ቪዲዮ ሰራበታለሁ። ልጆቻችሁን አንዳንድ መኝታ ሰጣችሁ ልጆቹ እኛ የማናውቀውን ማንነት እያሳደጉ ነው። እኔ የ14 ዓመት ልጅ አንዳንዴ እኔ የማላውቀውን ነው የምታወራው፣ በሪሰርች ያልደረስኩበትን ነው የምታወራው። የ14 ዓመት ህፃን የ16 ዓመት ልጆች 16 ሚሊዮን ብር መኪና ያንቀሳቀሳሉ። የ16 ዓመት ህፃን ልጅ አዲስ አበባ ላይ ብዙ ሚሊዮነር ልጆቻቸውን አያውቁም። ልጆቻቸው ሌላ ህይወት ዓለም ውስጥ ናቸው። ልጆቹ ቁማር ይጫወታሉ፣ በስልካቸው ገንዘብ ይሰራሉ። ስልካቸው ላይ 1 ሚሊዮን 2 ሚሊዮን ብር አለ። ማን አባት አያውቅም። ታምናላችሁ? አባት ልጁ ላይ 2 ሚሊዮን ብር አካውንቱ ላይ እንዳለ አያውቅም። ትምህርት ቤት ውስጥ እገልሃለሁ ሽጉጥ ልጅ ትምህርት ቤት ይዞ መጥቶ ያውቃል። ታምናለህ? ከየት አመጣው ሽጉጥ ልጅ? አናቃቸውም። ልጆቻችን የምናውቀው ብቻ ነው። የማናውቀው ብዙ ጉድ አለ።
ምናልባት ይሄን በሌላ ፕሮግራም መጣለሁ። ትንሽ የተወሰነ ነገር ግንዛቤ ካገኛችሁ ስለ ሲንግል ማምነት ሌላ ጊዜ ደግሞ በደንብ ዲቴይል እናወራለን። ሳታገቡ ሳትወልዱ የሆነ ነገር ሳታዩ ሲንግል ማም ስለመሆን የምታስቡ ሰዎች ኮንፈርት ዞን ለራሳችሁ ለሰዎቹ ብቻ አስባችሁ ሳይሆን ለራሳችሁ ብቻ ማስባችሁ ነው። እንደፈለገ ደግሞ ለመሆኑ ማንም እንዳይናገራችሁ በቃ ትንሽ የሆነች ገንዘብ አለሽ፣ የሆነ ሚሊዮን የሆነ ፋብሪካ የሆነ ህንጻ አለሽ፣ በቃ በፈለግ ሳትወጪ በቃ የሚናገርሽ ሰው ባል ታይ እንዲልሽ አትፈልጊም። ከዛ የተነሳ ነው ባልን አትፈልጊም። በዓሉ የሰላም በዓል የፍቅር በዓል ይሁንላችሁ። በጣም ነው የማመሰግነው። ጥቅምት እንደሚጀምር በጣም የሚገርም ልዩ ስልጠና አለ። እንዳያመልጣችሁ። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ራሳችሁን ማስተካከል የምትፈልጉ ሰዎች ካላችሁ ይሄ ስልጠና ብዙ ነገር ታስተካክሉበታላችሁ። 09774050 ላይ ደውላችሁ ጥቂት ቦታዎች አለን፣ ተመዝገቡ። ጆይ ስታር ፈንድሬዘር እንኳን ለደመራ በዓልና ለመስቀል በዓል እግዚአብሔር በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም የደስታ የፍቅር በዓል ይሁንላችሁ። በዓልን ቤታችሁን ማሳመር ከፈለጋችሁ በልዩ ቅናሽ እየጠበቅኳችሁ ነው። እንዲሁም የሚያማምሩ ሶፋዎች፣ የሚያማምሩ የምግብ ጠረጴዛዎች፣ የሚያማምሩ አልጋዎችና የሚያማምሩ የቤት እቃዎችን ይዤ ከ5 ዓመት ዋስትና ጋር እየጠበቅኳችሁ ነው። አራሻቸው ጉርድ ሾላ ቴሌ የድሮ መብራት አጠገብና እንዲሁ ደግሞ ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኟቸዋላችሁ። ለበለጠ መረጃ በዚህ ስልክ ደውሉላቸው። ጥቅምት 1 ስልጠና እንዳያመልጣችሁ። የትዳር ሐኪም መጽሐፍ ያላነበባችሁ ሰዎች ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ መጽሐፉ ይጠቅማችኋል። ገዝታችሁ አንብቡ። አመሰግናለሁ።